ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከአዲስ አበባ በቅርብ ርቀት የምትገኘው አሊ ዶሮ እና አካባቢዋ ለምን የእገታ ማዕከል ሆኑ? የሕዝብ ማመላለሻ አውቶቡስ አሽከርካሪ የሆኑት አቶ ታረቀኝ ብዙ ጊዜ የሚመላለሱበት በነበረው የአዲስ አበባ ወደ ጎጃም መስመር ከፍቼ እስከ ገሃ ጽዮን ያሉትን አካባቢዎች የሞት ቀጠና ነው የሚመስሏቸው። በዚያ መስመር ሲመደቡ ወደ አእምሯቸው የሚመጣ ሞት አሊያም ቤተሰቦቻቸው ከእገታ ማስለቀቂያ ምጽዋት ሲጠየቁ ነው። እንጀራ ስለሆነባቸው እንጂ በተደጋጋሚ ባልደረቦቻቸው ላይ ደርሶ የሰሙት እገታና ግድያ አንድ ቀን በራሳቸው ላይ ሊከሰት እንደሚችል ስጋት ነበራቸው። የሰጉትም አልቀረም። ከ2 ወር ገደማ በፊት በጠዋት ስራ ቦታቸው ተገኝተው ከ50 በላይ መንገደኞችን አሳፍረው ወደ ደብረ ማርቆስ ለማቅናት ጉዞ ጀመሩ። እንደ ወትሮው ሁሉ ለጉዞ ከተነሱ በኋላ የመንገድ ቅኝት እስከሚደረግ ድረስ ከአዲስ አበባ መውጫ ላይ ባሉ ኬላዎች ቆመው ጠብቀዋል። እርሳቸው እንደሚሉት ተሽከርካሪዎች አዲስ አበባ መውጫ ላይ በጫንጮና በፍቼ ከተሞች በሚገኙ ኬላዎች ላይ ለረጅም ሰዓት እንዲቆሙ ተደርጎ የመንገዱ ደህንነት ይጣራል። ቅኝቱ የሚካሄዱት በአካባቢዎች የሚገኙ የመንግስት የጸጥታ ኃይሎች ናቸው። አቶ ታረቀኝና ሌሎች አሽከርካሪዎች ከኬላዎች የተነሱት የመንገድ ደህንነት ከተረጋገጠ እና እንዲያልፉ ከተፈቀደላቸው በኋላ ነበር። ሆኖም መንገዳቸውን ሳያገባድዱ ነበር ድንገት የተኩስ ሩምታ የተከፈተባቸው። ጥቃቱ የተከፈተባቸው ከእገታ ጋር ተያይዞ ስሟ ከሚነሳው አሊ ዶሮ ቀበሌ ሳይደርሱ ባለች ትንሽ መንደር ላይ ነበር። ታጣቂዎች ወደ 30 ገደማ ይሆናሉ የሚሉት አቶ ታረቀኝ ከእርሳቸው በፊት ይጓዝ የነበረው አውቶቡስ ካመለጣቸው በኋላ እርሳቸው ሲደርሱ ተኩሱ ድንገት እንደተከፈተባቸውም ይናገራሉ። እንድንቆም ቢጠይቁን እነርሱ መሆናቸውን ስለማናውቅ እንቆም ነበር፣ ግን ተኩስ ነበር የከፈቱት። እኔም ለማምለጥ ስል ነዳሁት ይላሉ። መቆም የቻሉትማ በዘነበባቸው ጥይት የተሽከርካሪው ጎማ ከተመታ በኋላ ነው። ድንጋጤ ውስጥ ስለነበሩ አንድ እግራቸው ላይ ከባድ ጉዳት እንደደረሰ ያወቁት ከመኪናው ለመውጣት ሲሞክሩ እንደነበር ይናገራሉ። እንደምንም ወርጄ በደረቴ እየተሳብኩ ከመኪናው መንገድ ከወጣሁ በኋላ በአንድ እግሬ እየዘለልኩ ስሮጥ ደረሱብኝ። ቆማለሁ ስል ወደቅኩ። ሌሎች ወደ መኪናው እየተኮሱ ተሳፋሪው እንዲወርድ አደረጉ በማለት ሁኔታውን ያስታውሳሉ። እያገላበጡ ሲፈትሹኝ እንደሞት ሰው ዝም አልኳቸው። ኪሴ ውስጥ የነበረ ገንዘብና ስልክ ወስደው ሞቷል ብለው ጥለውኝ ሄዱ። ታጣቂዎች ትተዋቸው ከሄዱት በኋላ ግን በግምት ከ30 ደቂቃ በኋላ ሌላ ተኩስ መስማት ተጀመረ። ይህ የህይወታቸው የመጨረሻ ሰዓት ነበር የመሰላቸው። ታጣቂዎች ሊጨርሱ ድጋሚ የመጡ ነበር የመሰለኝ። ነገር ግን የመንግስት የጸጥታ ኃይሎች ናቸው። አይዟችሁ ደርሰንላችኋል ብለው ከወደቁበት አነሱኝ። አቶ ታረቀኝና ያሳፈሯቸው መንገደኞች ላይ የተፈጸመውን ጥቃት እንደ ማሳያነት ጨለፍነው እንጂ ከቅርብ ዓመታት ወዲህ ይህ በርካቶች የሚያልፉበት ተደጋጋሚ ክስተት ነው። ከፍቼ ገሃ ጽዮን ሲራክ በአውራ ጎዳናው በሳምንት ውስጥ ቢያንስ 4 ጊዜ ይመላለሳል። የጭነት መኪና በማሽከርከር በሚያገኘው ገቢ ራሱና ቤተሰቡን የሚያስተዳድር ሲራክ አካባቢውን የሚያልፈው በጭንቀት እንደሆነም ይናገራል። ከፍቼ እስከ ገሃ ጽዮን ድረስ ያሉት የኦሮሚያ ክልል አካባቢዎች እጅጉን አስጊ ቦታዎች መሆናቸውን ይጠቅሳል። ሲራክ እንደሚለው ከፍቼ እስከ ሙቅጦሪ፣ ከግርበ ጉረቻ እስከ ገሃ ጽዮን ባሉት አካባቢዎች በመንገደኞችና በአሽከርካሪዎች ላይ በርካታ ወንጀሎች ተፈጽመዋል። ከእነዚህ ልዩ ቦታዎች መካከልም አሊ ዶሮ፣ ገብረ ጉረቻ፣ ሙክጦሪ፣ ቱሊ ሚሊኪ፣ ጎርፍ ገብርኤል እና ዳና ዱበር የተባሉ አካባቢዎች እንደሚገኙበትም አሽከርካሪዎች ይጠቅሳሉ።
በተደጋጋሚ የአውቶቡስ ተሳፋሪዎች በታጣቂዎች ታግተው የመወሰዳቸው ዜና እየተለመደ እንደመጣ የሚናገረው አሽከርካሪው እኛም ተራችንን ነው የምንጠብቀው ይላል። ሲራክ እንደሚለው በዚህ ስጋት ምክንያት አሽከርካሪዎች እነዚህን አካባቢዎች በአንድ ላይ ጅብ ብለው ማለፍ ግድ ይላቸዋል። እነዚህን አካባቢዎች በቶሎ ለማለፍ ለቁርስም ሆነ ለምሳ አንዳንዴ ለውሃ ሽንትም ቢሆን አንቆምም ይላል። በአውራ ጎዳናው ከሚሄዱ ሌሎች መኪናዎች ጋር በጋራ አብሮ ለማለፍና ርቀትን ለመጠበቅ በፍጥነት ማሽከርከር ስለሚጠይቅ አደጋ ሲከሰትም ተመልክቷል። አለ በል የተባለ ሌላ አሽከርካሪም ከሲራክ የተለየ ሀሳብ የለውም። ለእርሱም ከፍቼ ጀምሮ እስከ ገሃጽዮን ያለው አካባቢ የስጋት ቀጠና ነው። መንግስታት ከታጣቂ ቡድን ጋር ግጭት ውስጥ በገባበትና ከአዲስ አበባ ጋር በሁሉም አቅጣጫዎች በሚዋሰነው ኦሮሚያ ክልል ውስጥ ያለው የጸጥታ ሁኔታ ከቅርብ ጊዜ ወዲህ እየተሻሻለ መምጣቱን ቢነገርም እገታዎች ግን አልቆሙም። ከዚህ ቀደም በተለያዩ የክልሉ አካባቢዎች የሚፈጸመው የሰላማዊ ሰዎች እገታ በክልሉ ሰሜን ሸዋ ዞን ውስጥ በሚገኙ አካባቢዎች በተደጋጋሚ ሲከሰት ተዘግቧል። ከእነዚህ አካባቢዎች መካከል ክዮ ወር፣ ጃርሶ፣ ደግመ ሂድቡ፣ አቦቴ፣ ያየ፣ ጎለሌ የተሰኙ ወረዳዎች በተለያዩ ይጠቀሳሉ። በደገም ወረዳ ስር የምትገኘው አሊ ዶሮ ቀበሌና የወር ጃርሶዋ ከተማ ቱሉ ሚሊክ እንዲሁም የኩዬ ወረዳ ከተማ ገብረ ጉራቻ የእገታ ወንጀል ከሚፈጸምባቸው አካባቢዎች ስማቸው በዋናነት ይነሳል። አሊ ዶሮ ግን ዋነኛ ማዕከል ናት። አሊ ዶሮ የህዝብ ማመላለሻ አውቶቡሶች መንገደኞች ብቻ ሳይሆኑ የጭነት መኪና አሽከርካሪዎች በስጋት የሚያልፉባት አነስተኛ ቦታ ነች። ማለፍ የሚችሉትም እድል የቀናቸው ናቸው። ቢቢሲ ያነጋገራቸው አሽከርካሪዎች ለምን በዚህ አካባቢ የእገታ ወንጀሎች እንደተበራከቱ እንደማያውቁ ይናገራሉ። ሆኖም ጉዳዩ ፖለቲካዊ ሳይሆን እንደማይቀርም ግምት አላቸው። ድርጊቱ የሚፈጸመው ሸኔ የሚባለው ታጣቂ ቡድን እንደሆነ ነው የምናውቀው። በአብዛኛው በዚህ አካባቢ የሚንቀሳቀሱ የአማራ ተወላጅ ኢላማ ይደረጋሉ ሲሉም ብሔርን ኢላማ በማድረግ መንግስት ላይ ጫና ለማሳደር የሚጠቀሙበት መንገድ እንደሆነም ያስረዳሉ። በሌላ በኩልም ታጣቂዎች የገንዘብ አቅማቸውን ለማጎልበት ሲሉ እገታውን እንደሚፈጽሙ አሽከርካሪዎች ይጠቅሳሉ። በዚህም ታጋቾች ለመልቀቅ ከመቶ ሺዎች እስከ ሚሊዮኖች የሚደርስ ገንዘብ ይጠይቃሉ። ታጣቂዎች ከጭነት አሽከርካሪዎች ይልቅ የህዝብ ማመላለሻዎች ላይ ትኩረት ያደርጋሉ የሚለው ሲራክ ይህም በአንድ ጊዜ በርካታ ሰዎችን ለመያዝና በርከት ያለ ገንዘብ ለመጠየቅ ሲሉ የሚያደርጉት መሆኑን ይገልጻሉ። የበርካታ ታጋቾች ቤተሰቦችም የተጠየቀውን ገንዘብ መክፈል ስለማይችሉ በእምነትና በገበያ ስፍራ፣ በልቅሶና በሰርግና በሌሎች ማህበራዊ ክንውኖች ላይ ገንዘብ ሲለምኑ መመልከቱን ይናገራል። በፊት ለውጭ አገር ሕክምና ገንዘብ ለመሰብሰብ በየመንገዱ ምጽዋት እንደሚጠየቅ አሁን ላይ የታገተ ቤተሰብ ለማስለቀቅ የሚለምኑ ሰዎች ነው የምናየው። ምንም እንኳን በአካባቢው ፌዴራል ፖሊስ፣ የመከላከያ ሰራዊት አባላትና የኦሮሚያ ክልል የጸጥታ ኃይሎች ቢኖሩም ብዙውን ጊዜ የሚደርሱት ድርጊቱ ከተፈጸመ በኋላ መሆኑንም ጥያቄው እንደሚፈጥርበት ይጠቅሳል። አሁን በአካባቢው ሚሊሻዎች እየተነሱ ነው የደረስኩት። ምን እንደሚያጋጥመኝ አላውቅም። እንግዲህ እንደ ዕድሌ ነው የማልፈው ብሏል ሲራክ ቢቢሲ ባነጋገረው ወቅት። በቅርቡ በተፈጸመ እገታ በታጣቂዎች ጉዳት የደረሰባቸው አቶ ታረቀኝም እርሳቸው እያሽከረከሩት በነበረው አውቶቡስ ላይ ጥቃት የተፈጸመው አሊ ዶሮ የተባለው አካባቢ አቅራቢያ እንደሆነም ጠቅሰው ከአሊ ዶሮ በ1 ኪሎ ሜትር ርቀት ላይ የመንግስታት የጸጥታ ኃይሎች እንደነበሩ ይናገራሉ። ኢስት ሲሚንቶ ፋብሪካ አካባቢ የመንግስታት የጸጥታ ኃይሎች ነበሩ። ወንጀሉ በጠራራ ፀሐይ ሲፈጸም በቅርብ ርቀት ላይ ሆነው እያዩና እየተኮሱ ነበር። ሆኖም ታጣቂዎች ህዝቡን አሰልፈው ይዘው ሲሄዱ በአፋጣኝ የደረሰ አካል የለም ይላሉ። በዚያም መስመር ለመጓዝ መንግስት ቀድሞ የጸጥታ ቅኝት ያደርጋል የሚሉት አቶ ታረቀኝ ሰላም ነው ተብሎ መንገድ ቢጀምሩም ከዚህ ጥቃትና እገታ አላመለጡም። ይህም የመንግስት ኃይሎች የሚሳተፉበት የተቀነባበረ ሴራ እንዳለ እንዲጠረጥሩ አስገድዷቸዋል። እገታውን የፈጸሙት በኦሮሚያ የሚንቀሳቀሱት ታጣቂዎች እንደሆኑ ከለበሱት ልብስና ከሁኔታቸው መረዳታቸው አቶ ታረቀኝ ይናገራሉ። መንግስት ኦነግ ሸኔ ሲል በሽብር ቡድን የፈረጀው የኦሮሞ ነጻነት ሰራዊት ታጣቂ ቡድን በአካባቢው በተደጋጋሚ ሊፈጸሙ የእገታ ወንጀሎችም ይከሰሳል። ታጣቂ ቡድኑ ግን ባለፈው ዓመት ከአማራ ክልል ተነስተው ወደ አዲስ አበባ ሲጓዙ የነበሩ ከ100 በላይ መንገደኞች እዚያው አካባቢ መታገታቸውን ተከትሎ
ለቀረበበት ክስ በሰጠው ምላሽ እጁ እንደሌለበት ገልጾ ጣቱን የመንግስት አካላት ላይ ቀስሯል። የእገታ ማዕከል የሆነችው አሊዶሮ ከአዲስ አበባ በስተሰሜን 142 ኪሎ ሜትር ርቀት ላይ የምትገኝ ትንሽ ቀበሌ ስትሆን የምትገኘው መዲናዋን ከአማራ ክልል ጋር ከሚያገናኙ ዋና ጎዳናዎች አንዱ ተከትሎ ነው። ቀበሌዋ በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ውስጥ የምትገኝ ናት። ስያሜዋን ያገኘችው በድሮ ጊዜ በዶሮ እርባታ የተሰማሩ አሊ የተባሉ ግለሰብ ስምን ተከትሎ እንደሆነም ይነገራል። በኦሮምኛ ቋንቋ ሙካ ቆሌ በሚል ስም ትታወቃለች። ቢቢሲ እንዳነጋገራቸው አንድ የአካባቢው ተወላጅ ከሆነ ሙካ ቆሌ የዛፍ አይነት ነው። ከቅርብ ጊዜ ወዲህ ግን ይህች አነስተኛ መንደር በሚበቅልባት የዛፍ አይነት ሳይሆን በእገታ ወንጀል ነው ስሟ ጎልቶ የሚነሳው። ቢቢሲ ያነጋገራቸው የአካባቢው ተወላጆች እንደሚሉትም በአካባቢው እገታው የተበራከተው የኦሮሚያ ክልል ታጣቂዎች እንቅስቃሴ ከወለጋ ወደ ሸዋ መዛመቱን ተከትሎ ነው። ቀበሌዋ በግራና በቀኝ ያሉ ጉለሌና ህድቡ አቦቴ በሚባሉ ታጣቂዎች በስፋት በሚንቀሳቀሱባቸው ወረዳዎች እየተከበበች እንደሆነችም ነዋሪዎች ይናገራሉ። ታጣቂዎቹ በስፋት ስፍራው የሚገኙት ሙገር በረሃ ውስጥ ነው። በመሆኑም የሙገር ወንዝ ተከትሎ ቤንሻንጉል ጉሙዝ ክልል መተከል እና ሆሮ ጉዱሩ ወለጋ ድረስ በሚዘልቅ ሰፊ በረሃ ውስጥ በስፋት ይንቀሳቀሳሉ። ሙገር ወንዝ የአባይ ወንዝ ገባሪ ሲሆን የኦሮሚያ ክልል ሰሜን ሸዋና ምዕራብ ሸዋን ጨምሮ እስከ ወለጋ ሆሮ ጉዱሩ ድረስ ይዘልቃል። ታጣቂዎች ቀደም ብለው በስፋት ወለጋ አካባቢ ይንቀሳቀሱ እንደነበረ የሚገልጹት አንድ የአካባቢው ተወላጅ ከአንድ ዓመት ወዲህ እንቅስቃሴያቸውን ወደ ሸዋ ያመጣው በወለጋ በተከሰተ የወባ በሽታ ምክንያት በርካታ ታጣቂዎች ከተጎዱ በኋላ እንደሆነም ይጠቅሳሉ። ባለፈው ዓመት ነሐሴ ወር ላይ ታጣቂዎች በስፋት ይንቀሳቀሱበት በነበረው የክልሉ ቄለሜና ምዕራብ ወለጋ ዞኖች በነበረው የጸጥታ ችግር ምክንያት የጤና ተቋማት አገልግሎት ባለመስጠታቸውና መንግስታትም ከቦታ ቦታ ተንቀሳቅሰው መድኃኒት ማሰራጨት ባለመቻላቸው በርካታ ሰዎች በወባ በሽታ መሞታቸው በስፋት ተዘግቦ ነበር። ከእነዚህ መካከልም ታጣቂዎች እንደሚገኙበት ይገመታል። የተባበሩት መንግስታት የእርዳታ ማስተባበሪያ ጽሕፈት ቤትም በወቅቱ ባወጣው ሪፖርት በኢትዮጵያ በ6 ወራት ውስጥ ብቻ ከ2 ሚሊዮን በላይ ሰዎች በወባ በሽታ መያዛቸው የገለጸ ሲሆን ከህሙማኑ 35 በመቶ በኦሮሚያ ክልል የሚገኙ መሆናቸውንም አመልክቶ ነበር። በሌላ በኩል መንግስት በክልሉ በሚገኙ ሌሎች አካባቢዎች አጠናክሮ የወሰደው እርምጃ ታጣቂዎችን ወደ ማዕከሉ እንዳስጠጋቸው የሚነገር ሲሆን ታጣቂዎች ግን ለዚህ እንቅስቃሴ አድማሳቸው እየሰፋ መምጣቱ ይገለጻል። ቢቢሲን ማረጋገጥ ባይችልም ታጣቂ ቡድኑ ከአዲስ አበባ በቅርብ ርቀት በሚገኙ አካባቢዎች እንደሚንቀሳቀስም ይነገራል። ለዚህም ከቅርብ ጊዜ ወዲህ በክልሉ ሰሜን ሸዋ ዞን በሚገኙ መንግስት አመራሮች ላይ በታጣቂዎች የሚሰነዘረው ጥቃት አንዱ ማሳያ ነው። ከታህሳስ እስከ የካቲት 2017 ዓ.ም ባሉት 3 ወራት ብቻ በርካታ የዞኑ አመራሮች መንግስት ሸኔ በሚለው ታጣቂ ቡድን በተፈጸመባቸው ጥቃት መገደላቸው ይታወሳል። የኦሮሚያ የጸጥታ ኃይሎች፣ የፌዴራል ፖሊስ እና የመከላከያ ሰራዊት ካምፖችም ከአካባቢው በቅርብ ርቀት ላይ ይገኛሉ። በኢትዮጵያ ለሕዝብ ማመላለሻ አውቶቡሶች አደገኛ የሆኑበት ቦታዎች ቀይ ዞኖችም ከፍተኛም አደጋም እገታ የሚፈጸመው በአብዛኞቹ የሕዝብ ማመላለሻ አውቶቡሶች ላይ ነው የሚሉት አንድ ስማቸው እንዳይጠቀስ የጠየቁት የአካባቢው ተወላጅ ታጣቂዎች ይህንን የሚያደርጉት በአንድ ጊዜ በርካታ ሰው ይዘው ለመሄድና ብዙ ገንዘብ ለመቀበል ስለሚፈልጉ እንደሆነም ይናገራሉ። ምንም እንኳ በአካባቢው ነዋሪዎች ላይ ተመሳሳይ ወንጀሎች ቢፈጸሙም ማንነት ላይ መሰረት ያደረገ ጥቃት ለመፈጸም አካባቢውን ተመራጭ እንደሚያደርጉት እኚሁ ግለሰብ ይገልጻሉ። አካባቢው የአማራ ክልልን ከአዲስ አበባ ጋር የሚያገናኝ በመሆኑ በሚፈጸሙት ወንጀሎች ኢላማ የሚደረጉት አብዛኛው የአማራ ተወላጆች ናቸው ይላሉ። አካባቢውን የሚያውቁና የመንግስት ውስጥ አዋቂ የሆኑት አንድ ሌላ ግለሰብ በበኩላቸው በአካባቢው ታጣቂዎች እንቅስቃሴ ቢኖርም ወንጀሉ የሚፈጸሙበት ቦታ አስቸጋሪ የሚባል እንዳልሆነ ይናገራሉ። እኚህ ውስጥ አዋቂ በአካባቢው የሚፈጸመውን እገታና ጥቃት የሚፈጽመው ማን ነው የሚለው ጉዳይም አጠያያቂ መሆኑን ይጠቅሳሉ። ከዚህ በፊት በሐረር መስመር፣ በፈንታሌና ሌሎች አካባቢዎች ተመሳሳይ ድርጊት ይፈጸም እንደነበረና የፌዴራል የጸጥታ ኃይል ከተሰማራ በኋላ መቆሙን የሚያስታውሱት ውስጥ አዋቂው አሊዶሮ አካባቢ ላይ የሚፈጸመው ወንጀል ማስቆም ያልተቻለው
ለምን እንደሆነ ግን እንቆቅልሽ ነው ይላሉ። በሁሉም መስመር የሚያልፈው ዜጋ ነው። ለምን ይሄኛው አካባቢ ትኩረት ተነፈገው? ለምን መገናኛ ብዙኃንስ ዝምታ መረጡ? ለትንሽ ነገር ትኩረት የሚሰጠው መንግስት ይህን ለምን ችላ አለው? ሲሉም ይጠይቃሉ። የእገታ ማስለቀቂያ ገንዘብ በባንክ በኩል እንደሚተላለፍ መስማታቸውን ጠቅሰው የመንግስት ኃይሎች ተሳትፎም ሊኖርበት እንደሚችል ጥርጣሬ እንዳላቸውም ውስጥ አዋቂው ይገልጻሉ። የኢትዮጵያ ሰብአዊ መብቶች ኮሚሽንም በአማራና በኦሮሚያ ክልሎች የተስፋፋውን እገታ በተመለከተ መስከረም ወር ላይ ባወጣው መግለጫ በክልሎች ውስጥ ካለው የትጥቅ ግጭት ጋር በተያያዘ በአንዳንድ አካባቢዎች ሰላማዊ ዜጎች በታጣቂዎች፣ በተደራጁ ቡድኖችና በአንዳንድ የመንግስት የጸጥታ ኃይል የሚደርስባቸው እገታ መባባሱን መግለጹ ይታወሳል። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።